ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። የጳጳሳት መኖሪያ አለ። ከዛ መኖሪያ ውስጥ ደግሞ በአጋጣሚ የነበርነው ሁለት አባቶች ነን፣ እኔና ብፁዕ አቡነ አረጋዊ። ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው፣ ሁለተኛ አይነ ጥላና ገርግር በስርዓት ተስተካክለክ ምናምን ሂድ እንጂ ተራመድ እንጂ ምናምን ሲሉን እኔ እኮ አይኔ ማልኳቸው። እዚህ ቪዲዮ ላይ ኪዳ የገጠር ልጅ የሚባለውን ሰው ሜንሽን አድርጉልኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሮግራም እሰራለሁ፣ አካውንቴ 100 ሺህ ብር ግዙኝ ይላል። ይሄ ልጅ ሙስሊሙ ተላላ ነው፣ ሞኛ ነው። ለነብዩም ያለው ፍቅር ለእስልምና ያለው ፍቅር ነገ ሐምሌ 5 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም እጅግ የከበሩ ሐዋርያት ብርሃናት ዓለም ጴጥሮስ፣ ጳውሎስ ዓመታዊ የዕረፍት መታሰቢያ በዓላቸው ነውና ብዙዎች ወሃቢያዎችና ድራማቸው እምነት ላይ ምን ያክል ፖለቲካ እንደሚሰሩ ቪዲዮን ተመልከቱ። ነው ተቀልሼ እመጣለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ ጉዳይና ከጥንቃቄ መልእክቶች ጋር ተመልሼ የመጣሁኝ። ነገ እንግዲህ በጣም ትልቅ ቤተክርስቲያናችን የምናከብረው የብርሃን ዓለም ቅዱስ ጳውሎስ ወቅዱስ ጴጥሮስ በዓል የሚከበረበት ነው። እሱንም የምናወሳ የሚሆነው ጥንቃቄ መልእክት እንዳንሸወድ አንድ ነገር ነው። ሁለተኛ ነገር ደግሞ አንዳንድ ሰዎች ክፋት ስራቸውን በአባቶች ላይ መስራት ጀምረዋል። እሱንም እንመለከታለን። የመናፍቃኑም የአሕዛቡን ጉዳይ አለ። የምንጀምረው አንድ በቲክቶክ ዕቅበተ እምነት ላይ እሰራለሁኝ የሚል መናፍቅ አለ። አስቡት፣ እምነቴን አቅባለሁኝ የሚል ሰው ነው። ኢየሱስ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት መሆኗ ይቀራል? ጥያቄው ስሙት። ክርስቶስ ካረገ በኋላ በሰማይ ክርስቶስ በሰማይ ሳለ ወይ ደግሞ ካርጎ ከሄደ በኋላ ድንግል ማርያም የክርስቶስ እናት መሆኗ ይቀራሉ ወይ ነው። ኢየሱስ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት መሆኗ ይቀራል? እንደዛ ብዬ አስባለሁ። አሁን ዘላለም የሚለውን በምን ሂሳብ ነው የምታመጣው? በቀጥታ መልስ። ይኸውልህ የድንግል ማርያም ምንም የተጻፈ ማስረጃ የለም። በገነት ሄደን የጌታ እናት እንደምንሆን ማሳያ ማምጣት አትችልም። የጳጳሳት ከእነኛ ሰዎች ጋር የምትዳረቁት ክርስቶስን ከወለደች በኋላ ወይም ክርስቶስ ካረገቱ በኋላ እናቱ አይደለችም ብሎ የሚያምኑ የሚያስተምሩ የሚሞግቱ ሰዎች አሉ። ድንግል ማርያም የክርስቶስ እናቱ ናት ወይ ካረገቱ በኋላ ሲባል አይደለም፣ እንደዛ ብዬ አላምንም ማለት። ታዲያ ድንግል ማርያም ለምን ጠሏት ብላችሁ የምትጠይቁ ሰዎች ሞኝነት ነው። ለማንኛውም ላይክና ሼር አድርጉት። ባለፈው የአንድ የግድያ አንስተን ነበረ፣ ጳጳሳት ላይ ተኩሶ ነበር የሚል ነገር ቢቢሲ እንግዲህ ቃለ መጠይቅ አድርጎላቸው ነበረ። የጳጳሳት መኖሪያ አለ። ከዛ መኖሪያ ውስጥ ደግሞ በአጋጣሚ የነበርነው ሁለት አባቶች ነን፣ እኔና ብፁዕ አቡነ አረጋዊ የቅዱስ ሲኖዶስ ዋና ጸሐፊ ማለት ነው። በሌሊቱ 6 ሰዓት ተኩል ላይ ሲሆን የጥይት ድምፅ ተሰማ፣ ተኩስ ተሰማ። ከተኩሱ በኋላ ምንድን ነው ብለን ስንወጣ ከማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ካረፉበት ማረፊያ ክፍል ህንፃው ላይ ጥይቱ አርፎ በተወሰነ መልኩም ህንፃው ተነድሎ ግማሽ ብሎኬት ተገንጥሎ እንትን ወድቀዋል። እንደዚህ ነው ያጋጠመው። የግድያ ሙከራ ማለት እንግዲህ ወደ ቤታችን ከመተኮስ ወዲያ አነጻጽሮ ከመተኮስ በላይ ግድያ ሙከራ የለምና እንደዚህ ተሞክረዋል። በግቢ ውስጥ 2 ዘበኞች ነበሩ። በዛ ማዶ ሆኖ አነጻጽሮ አንድ ተኩሶብን አምልጦ ሄደ። ተከትለው ነው አንዱ ከዋርድያው አንዱ እኔ ተከትየው ሂጄ ነበር፣ ግን አላገኘሁትም፣ አልደረስኩበትም። ዘንድ ያዚያ ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሀሳብ ነው የሰጠን። እንደዚህ አይነት ክስተት ወይም ደግሞ የግድያ ሙከራ ይደረግብናል ብለው ስጋት ነበሮት ካሁን በፊት? ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኑሮኝም አያውቅም። በዚህ መልኩ እኔንና ወንድሜን ይገድላሉ ወይም አንድ ነገር ያደርጋሉ ብለን የምንገምታቸው፣ በእርግጥ የራሴን ልናገር፣ እኔ የምገምተው ይሆናል ብዬ የማስበውም የምጠረጠረውም አካል አይኖረኝም። በሚዲያ በጣም መነጋገሪያ ርዕስ ነበሩ። በትግራይ እየተካሄደ ካለው አስገዳጅ ወታደራዊ ግዳጅ ወይም ደግሞ አፈሳ በሚመለከት ከዚህ ጋር የተያያዘ ሊሆን ይችላል ወይ? ብዙ የሚሉ አካላት
እንደነበሩ ያው አነባለሁ፣ እከታተላለሁ፣ ማህበራዊ ሚዲያ እከታተላለሁ በደንብ። ይሁን እንጂ ሰብ ሀሳብ አይከለከልም፣ ሀሳባቸውን ነው። እኔ ሀሳቤን የተናገርኩኝ ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ነው የተናገርኩኝ። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብምና አሁን የዚህ ሙከራ ከእሱ ጋር የተያያዘ ይሆናል ብዬ መገመት አልችልም። እኔ ልጆቼ እሺ እንግዲህ ከዚህ ጉዳይ ጋር ተገናኘ። በነገራችን ላይ ባለፈው በሰራሁትኝ መረጃ ላይ ሊቃነ ጳጳሳት ላይ ተተኮሰባቸው። ያው ግን እነኚህን አባቶች እኛ የምንቀበላቸው አይደለም፣ በቤተክርስቲያናችን እውቅና የሌላቸው ተውዞ ተለዩ ናቸው የሚለውን ነገር ሳነሳ አንዳንድ ሰዎች እንደውም ከዚህ በኋላ ያንተና ቻናልና አባቶች እንዴት አታከብርም የሚል ነገር አለ። ቤተክርስቲያንን ሳያከብር የወጣን አካል ወይ ደግሞ ከቤተክርስቲያን የተለየን አካል አክብር የሚል ትምህርት የለም። ንስጥሮስን አክብር ብሎ እንደምናገር ንስጥሮስ ከተወገዘ በኋላ በአባትነት ማከብርበት ምክንያት የለም። ከቤተክርስቲያን አንዴ ከተለየ በኋላ ተመልሶ የምናከብርበት ነገር የለም። ነገር ግን ያለው ነገር ምንድነው? እሳቸውም አሁን የተናገሩት ሀሳብ አለ። በእርግጥ በተናገሩት ነገር ምክንያት አይመስለኝም በሚል ነገር አለ። ስለዚህ እኛ የማናውቀው ጉዳይ እንዳለ ነው የምንገነዘበው። ወደ አባታችን አባ ገብረ ኪዳን ልመጣ ነው። እሳቸው ላይ እየተሰራ ያለ ደስ የማይል ነገር አለ። በተለይ ከእሳቸው ትምህርት አንጻር ተቃራኒ የሆነ ትምህርት ነው። ይሄን እነማን ሊያዘጋጁት ይችላሉ? ቪዲዮዎችን አይታችሁ መረዳት ትችላላችሁ ብዬ አስባለሁ። የማን ደጋፊዎች እንደዚህ አይነት ቪዲዮዎች እንደሚሰሩ ላሳያችሁ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበታለን። ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው። ሁለተኛ አይነ ጥላና ገርግር ሲኖሩበት ነው። ሶስተኛ ደግሞ እድል ነው የሚከፍለውንና የማይከፍለውን አለማወቅ ነው። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጠዋት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። እውነት የሚመስል ነገር ግን በጣም በብዙ የሐሰት ሐሳቦች የታጨቀ ነው። አባታችን አባ ገብረ ኪዳን እንዲህ አይነት ትምህርቶችን አያስተምሩም። የሚያውቃቸው የተከታተላቸው ትምህርታቸውን የተማረ ሰው በደንብ አድርጎ የሚረዳው ነገር ነው። አይነ ጥላ ግርግር እያሉ የሚያስተምሩበት ምክንያትና መከላከያዎቹ እንዲህ ናቸው ብሎ የሚሉበት ምክንያት የለም። የቤተክርስቲያን አባቶች ጸልዩ፣ ቁረቡ፣ ስገዱ ይባላል እንጂ አይነ ግርግር እንደዚህ ቀን ተቀማ እንዲህ አይነት የሚል ነገር የለም። አሁን ላይ ኤአይ በነገራችን ላይ የማያስመስለው ነገር የለም። በእርግጥ በደንብ ጥሩ አድርጎ መመለከት የሚችል ሰው ኤአይ የሆነውን ካልሆነው ለመለየት በጣም ብዙ ነገሮች ማወቅ ይቻላል። አንደኛው የምናውቅበት ግን ይህ ትምህርት የእሳቸው ትምህርት አይደለም በሚለው የምናውቅበት ነው። አንድ መናፍቅ ያልሆነ ትምህርት እገሌ እኮ አስተምሯል ሲባል አይ እንዲህ አይነት ትምህርት አያስተምርም ብለን የምንልበት ደረጃ ማወቅ አለብን ብዬ አስባለሁ። በተለይ አባታችን አባ ገብረ ኪዳን ትምህርቶችን የተከታተለ ሰው የነ ግርማን ትምህርት እንደማያስተምሩ የታወቀ ነው። የእነሱ ተቃዋሚዎች እንደሆኑ የታወቀ ነው። እነ ተስፋዬን ትምህርት እንደማይከታተሉ የታወቀ ነው። የእነሱ ተቃዋሚዎች ስለሆነ ማለት ነው። ምክንያቱም የቤተክርስቲያን ትምህርት ስለማያስተምሩ። ታዲያ በዛ የተቆጩ ሰዎች ይመስለኛል ደጋግሞ አባታችን አባ ገብረ ኪዳን እነዚህ አይነት ሰዎችን ስለረቷቸው እንደዚህ አይነት ሰዎችን በማስረጃም በመረጃም አምጡ ብሎ ሲጠይቋቸው ማፈሪያ ስለሆኑ አፍረው እንደዚህ የተመለሱ ሰዎች ስለሆኑ ቀጣይ ስራ እንግዲህ ወደ ምን አይነት ስራዎች እየተገባ ነው ያለው? አባታችን ያላስተማሩትን ትምህርት የነ ግርማ ደጋፊ አስመስለው ሀሳብ ማቅረብ ነው የያዙት። እንግዲህ ይህን አይነት ስራ ልናውቅበት ልንነቃበት ይገባል ብዬ አስባለሁ። እንደርኳችሁ ለብዙዎች አድርሱት። ይህ የአባታችን አባ ገብረ ኪዳን አይደለም፣ በአባታችን ስም የተሰራ የኤአይ ቪዲዮ ነው። ከትምህርታቸው ጋር በፍጹም ከቤተክርስቲያን ትምህርት ጋር በፍጹም የሚጋጭ ሀሳብ ያለው ስለሆነ ማለት ነው። ወደ እስልምናው ልመጣ ነው። እስልምና ላይ ከመምጣት በፊት ግን አንድ ሀሳብ መጀመሪያ ልሞግት ፈለኩኝ። ይህ እንደምታውቁት ሱሌማን የሚባለው ሰው ነው። ተመልከቱ። በስርዓት ተስተካክልክ ምናምን ሂድ እንጂ ተራመድ እንጂ ምናምን ሲሉን እኔ እኮ አይኔ ማልኳቸው ከዛ ለምን ምናምን ስላቸው ብለው ሲቀበሉ አይ አይኔ እንደማይ ታውቃላችሁ። ለምን ያ ሁሉ ዓመት ፀሐይም ደመናም ሰማይም መሬትም መብራትም አይተናናቅ ጨለማ ነው። ሁለት ጊዜ ፍርድ ቤት ሄጄ ነበር ማለት ነው። እና ሁለት ጊዜ ፍርድ ቤት ሲሄድ
አይኔን በጥቁር ጨርቅ ታስሬ ነው የሄድኩት። ዳኛው ጋር ሲቀርብ ብቻ ነው ሆነ አንድ አመት ከአራት ወር ታሰርኩ በኋላ ዳኛ ፍርድ ቤት የቀረቡት እሱ ጋር ሲቀርብ ማለት ነው። እንዴ ይሰው እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ ይጠለቅልን ጂፒኤስ አለ። የጂፒኤስ እንትን ነው ማለት ነው ካሜራ የምናወራውንና የምናስበውን እንደዚሁም ደግሞ የተለያዩ እንትኖች ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር ሲስተም እና ከዛ ስገባው ማለት ነው ምንድነው መሰላችሁ ያለ ሸኩ ማለት ነው እንትኖቹን ፖሊሶቹን እንዴ ይሄን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውንም ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላልና ልቀቁት ምናምን ሲላቸው እንትን አይ መልቀቅ እንዳንችል አቃቢ የሆነ ምንድነው በአማርኛ የሚባለው አብሮ የሰጠን ወረቀት አለ ወይም ደብዳቤ አለ ምናምን አሉት። ከዛ አሁን ይሄ ህግ ቦታ ነው የማይሄድም ምናምን አሉ እና ምንድነው ነበር ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ቢያንስ ወደ 8 ነው ምናምን ያ 8 በላይ መኪናዎች ያጅቡኝ ነበር። የሚገርማችሁ ነገር ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ ከዛ እኔ ግርም ይለኝ ነበር እንዴት ወንጀል ሰርቼ ነው ምናምን ነበር። ግን ያማለ ይማለ ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልተወኝም። ወላሂ ነው ማለት ዳይማን ሁሌም እኔ አላህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው በተለይ ዳንኤል አቶ ዳኜ ማለት ነው የዋለልኝ ውለታ አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጧትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን ነው እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ጥሩ መጽሐፍ የተለያዩ የምወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር ግን አይሆንም ማለት አይገባም ማለትና እንግዲህ ሱሌማን የምናውቀው የምናስታውስበት ጊዜ አለ። በተለይ ከአባይ ግድብ ጋር በተገናኘ በጣም ብዙ ሀሳቦች ሲሞግት የነበረ ሰው ነው። ተይዞ ነበረ። ታዲያ ይህን በሚሰጥበት ሰዓት ላይ የተለያዩ ሰዎች ውሸት ነው፣ ሐሰት ነው፣ እየዋሸ ነው የሚሉ ሰዎች ነበሩ። ያዙልኝ እንግዲህ ይህ ሰው ታስር ያለሁኝ እንዲህና እንዲህ ገጥሞኛል ሲል እየዋሸ ያለ የሚባለው። ሌላኛው ደግሞ ማነሳላችሁ ይህን ሼህ ነው። أن حور العين بجنة وسط حور العين ودبالوا بمتمطبط ጊዜ እንደ ወርቅ እንደ አልማዝ ታብረቀርቃለች። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ዱንያ ሁሉ ይሄ ሁሉ እየሆነ ያለው ምንድነው? ህልም ነው። ይሄ ሁሉ እየሆነ ያለው ምኞት ይባላል። እኛ የምናውቀው እንደዛ ነው። መሐመድ አንዱ የሰራላቸው እንደዛ ነገሮች በምኞት እንዲቃጠሉ፣ በስሜት እንዲቃጠሉ ከዛ ኋላ ጀነት ውስጥ የሚያገኙት ሴት እያሰበ እዚህ ምድር ላይ የሚያደርገውን ነገር ያደርጋል። ሌላኛው የምታስታውሱ ከሆነ አንዱ መዘበቻቸው የአረቦችን ባህል ማድረግ ነው አይደል? አረብኛ የምትችሉ ሰዎች ኮሜንት ላይ አስቀምጡ ትርጉሙ። اثيوبي انت اثيوبي ما شاء الله. وكيف لابس الزي العربي يا اثيوبي؟ فيها شيء؟ ها؟ فيها شيء؟ فيها شيء. البس الباس اجدادك. البس الباس اجدادك، لا تنسب نفسك لغير ابيك. الرسول صلى الله عليه وسلم يقول من نسب نفسه الى غير ابيه ما هذا اقول لك، فانا ما اطعن فيك. البس لبسك يا استاذ. اسمك انت؟ شو اسمك؟ صلي على النبي. اكيد احترم عاداتك وتقاليدك زادك تراثك. طيب شكرا. مرحبا. طيب حتى الامام
انزل تمام ድራማ ሰማችሁ? አዳመጣችሁ? አዎ እንቀጥል። ውሃብያዎችና ድራማቸው እምነት ላይ ምን ያክል ፖለቲካ እንደሚሰሩ ቪዲዮን ተመልከቱ። ነው ተቀልሼ እመጣለሁ። ስለዚህ እዚህ ጋር መጥተው ሽልማቱን ያስረክቧታል። አላሁ አክበር አላሁ አክበር ሆን ተብሎ ታስቦበት ታቅዶበት የተሰራ ድራማ እንደሆነ የሚያስታውቀው በመጀመሪያ ደረጃ አንድ ሰው ቁርአንን ለመሸከም ውዱ ሊኖረው ይገባል። እንደተመለከታችሁት ወገናችን ቁርአኑን ለሙስሊሟ ስትሰጥ ስጦታ ተመልክታችኋልና እነሱ አላማቸው ትኩረታቸው ፖለቲካው ድራማው ላይ እንጂ እምነቱ ላይ እንዳልሆነ እዚህ ጋር የሚያሳይ ነገር ነው። በመቀጠል ደግሞ ድራማ መሆኑን ታውቁት ሆን ብለው እዚህ መድረክ ላይ ክርስቲያኖች ናቸው ከኛ ጋር ተቻችለውና ተዋደን ተፋቅረን ነው የምንኖረው ለማለት ማለት ነው። ነጠላ አስለብሰዋቸው ምናምን ያመጣቸው ልጅቷን ደግሞ ቺኛዋን ሙስሊም ተብዩዋን ደግሞ ሊቃባ አስለብሰዋት ሆን ብለው እዚህ ጋር የምትመለከቷቸው ጥርቅም ስብስብ ጠቅላላ ውሃብያዎች ናቸው። በአሁኑ ሰዓት ክርስቲያኖች ማን ገዳያቸው ማን አራጃቸው እንደሆነ በደንብ ለይተው ያወቁበት ጊዜ ላይ ስለሆነ እነሱ ደግሞ ድራማ መስራት ጀመሩ። ሙስሊሙን የሚገል ክርስቲያኑን የሚገል ማን እንደሆነ አሸባሪው ገዳዩ ለይተው ስላወቁ ክርስቲያኖች እነሱ አሁን በቃ ምን መፍጠር አለብን ብለው ነው ይችን ድራማ የሰሯት። በእምነት ላይ ድራማ ማለት ነው እንጂ ክርስቲያኖች ነቄ ናቸው። በአሁኑ ሰዓት እንደዚህ አይነት ነገር ውስጥ ጭራሽ እንደማይገቡ እኛ እናውቃለን በደንብ ጠንቅቀን ማለት ነው። ነገር ግን ነጠላ አስለብሰዋቸው ክርስቲያኖች ናቸው በማለት አምጥተው ቁርአንና የረሱላችን ሰለላሁ ዐለይሂ ወሰለምን ስም በቃ በስጦታ መልክ አበረከቱ። የዚህን ያክል ነው ተቻችለን የምንኖረው ተፋቃቅረን ምናምን የሚለውን ለማሳየት ማለት ነው። እኛ ገብቶናል ድራማችሁ። ምክንያቱም ቁርአንን ያለ ውዱ እዛ ጋር ስትሸከም ምንም አልመሰላችሁ። በዛ ብቻ ለኛ በቂያችን ነው። ምክንያቱም ማንም ሰው ቁርአንን መሸከም አይችልም ውዱ ካላደረገ በስተቀር። ውዱ ለማድረግ ደግሞ በመጀመሪያ ሙስሊም መሆን ይጠበቅብሃል። ሙስሊም ሳትሆን ውዱ ብታደርግ አልፋዲ እና ምን ለማለት ፈልጌ ነው ድራማውን ጀምረውታል ለማለት ያክል ነው። እኛም ነቄነን። በነገራችን ላይ ይሄንን ቪዲዮ ቆይቷል ይዤው ነበረ። የሷን ሳይሆን የዋናውን ቪዲዮ ይዤው ነበር። አሁንም አለ በርግጥ አስቀምጬዋለሁ። የሆነ ጊዜ ላይ እናወራለን ብዬ አስቤ ነበረ። የማይመስል ነገር በተለይ በጣም የሚያናዱኝ እሺ አላወራም። ሌላኛው ደግሞ ከዚህ በፊት ማቀርበው ነበረ ኪዳ የገጠር ልጅ ወይ ደግሞ ኪዳ ምናምን እንደዚህ የሚባል ልጅ አለ። እዚህ ቪዲዮ ላይ ኪዳ የገጠር ልጅ የሚባለውን ሰውዬ ሜንሽን አድርጉልኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሮግራም እሰራለሁ አካውንቴ 100 ሺህ ብር ግዙኝ ይላል። ይሄ ልጅ ሙስሊሙ ተላላ ነው፣ ሞኛ ነው። ለነብዩም ያለው ፍቅር ለእስልምና ያለው ፍቅር አሪፍ ነው እያለ በየጊዜው አንዴ በስልክ አንዴ በምናምን ነገር ለመቀፈል እየሞከረ ነውና ይሄን ቪዲዮ ለሱ አድርሱልኝ። አካውንትህን እኔ 120 ሺህ ብር ገዛሃለሁ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምታዘጋጀው ፕሮግራም የምትፈልገውን አይነት ጽሁፍ ከአረበኛም ከአማርኛም በሚያስፈልገው መልኩ ትራንስሌት አደርግልሃለሁ። የምታውቁኝ ሰዎች ጽሁፍ ላይ ጎበዝ እንደሆንኩ ታውቃላችሁ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ መሸጥ ከፈለክ እኔ ያሳተምኩት ለልጆች ያዘጋጀሁት አንድ መጽሐፍ ነበር። የሱን መጽሐፍ ፍቃድ እሰጥሃለሁ። ፕሪንት አድርገህ መሸጥ ትችላለህ። ለፕሮግራም የሚያስፈልግህን እያንዳንዱን ግራፊክስ ራሴ ዲዛይን አደርግልሃለሁ። ከዚህ በኋላ ይሄን አካውንት ግን ነገ በፈለግከው ሰዓት በፈለግከው ቦታ 120 ሺህ ብር ልግዛ። እኔ እጢ መነፈላ ምናምን እየሆንኩ አይደለም። ስፈልግ ቀፍለህ ምናምን ነገር መንግስትን ማበደርበት አያገባኝም። ግን የሙስሊሙን ስስ ጎን እየተጠቀምክ አንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዴ የጁምዓ መልእክት አንዴ ስልክ ይጠፋ አንዴ በዚህ ወጥቶ አንዴ በዚህ ገብቶ እያልክ ማለት ተከፍለው እንደ አንድ ሙስሊም እንደ አንድ አማኝ ያመኛል። ሙስሊሞች ደግሞ አይ ዶንት ኖ ለምን የሆነ ግለሰብ ስለሆነ ነገር ስላወራላችሁና በዚህ ልክ ጠብር ግፍ የምትሉት ለምን እንደሆነ አይገባኝም። አብዛኞቻችሁ በተለይ አረብ ሀገር ያላችሁ ሴቶች የለፋችሁበት ብር ምናምን ነገር እኮ
ላይክ ወርዝ የሚያደርገው ለራስሽ ነው እንዴ? ከዛ ውጪ ሶሻል ሚዲያ ላይ መጥቶ ላወራ ሰው ሁሉ አይሰጥም። ልጁን ሜንሽን አድርጉልኝ፣ ነገ በፈለገው ሰዓት ልግዛው። የሚያስፈልገውን ጽሁፍ የሚያስፈልገውን ነገር በሎጂስቲክም በፕሮግራም ማዘጋጀት ምን ያግዟል። ስለዚህ ይሄ ተናግረን ነበር። እየሆነ ያለው ብር ፍለጋ ነው። ብር ጋገኛ አምላኩን የሚክዳል ብዬ ነበር። አሁን ደግሞ መሐመድን ላወደስ፣ የሐሰት አባትን ላወደስ፣ ጸረ ክርስቶስ አንቲክራይስት የተባለውን ሰው ላወደስና ፕሮግራም አዘጋጁልኝ፣ እንደውም አካውንቴሽን ጨ ቢሆን እዛ አዘጋጃለሁ እያለ ነበር። ይሄ ብቻ አይደለም፣ ሌላኛው ሰለምቴም ተቃውሞታል። ስለዚህ ኢትዮጵያዊ ወንድማችን ያጋራኋችሁን ቪዲዮ ያጠፋሁት ከአንዳንድ ወንድሞች በደረሰኝ ተግሳጽና ምክር የተነሳ ነው። ወንድሞቼንም መስማት ስላለብኝ። ሰላም አለይኩም ወራህመቱላህ። ይሄ ልጅ ለነብዩ መሐመድ ማውራት፣ መስማት፣ መነጋገር ፈልጋለሁ 300 400 ሰው ሰብስቤ ሻይ ቡና እያልን ብሎ በሰራው ቪዲዮ ሐሳቡ ገዝቶኝ ነበር። በማቃትም ወዳጄ በኩል ስለሆነ ቪዲዮውን ሼር የተደረኩት ለመተባበር ፍላጎቱ ነበረኝ። ለዛም ደግሞ የተለያዩ ቪዲዮዎች ሰርቻለሁ። እነዛን ቪዲዮዎች አጥፍቻቸዋለሁ። አሁን ምንድነው ትናንት አግኝቼዋለሁኝ። ካገኘሁት በኋላ ትንሽ ደበረኝ። የደበረኝ ነገር አለ፣ ደበረኝ። በዛ ጉዳይ ላይ ተሳትፎ ማድረግ አልፈለኩም። በተለይ ዛሬ ጠዋት ያጋራቸውን ቪዲዮዎች ደግሞ ሳይ በደንብ ነው የደበረኝ። ስለዚህ ጉዳዩ ትንሽ የተወሳሰበና መስመር የሳተ መስሎ ታየኝ። ማህበራዊ ሚዲያውን በተለያየ መንገድ ተጨንቋል። አንዳንድ በጣም የማውቃቸው ሰዎች እንደውም የጥቅም ተካፋይ የጥቅም ተጋሪ ስለሆንክ ነው ብለው ይናሉኝ። በጣም አዝናለሁ። ስለኔ ደጋግሜ ነግሬያቸዋለሁ። በእንደዚህ አይነት ወራዳ ምግባር፣ ርካሽ ምግባር ውስጥ ልገኝ የምችል ሰው አይደለሁም። በቃ ብሞት ነው የሚሻለኝ። እኔ ከዚህ ልጅ ጋር ተባብሬ በእንደዚህ አይነት መንገድ እኔ ልጆች አባት እኮ ነኝ። ነገ ከነገ ወዲያ ልጆቼ ሳዩ በእኔ እንዲያፍሩ እንዲሸማቀቁ አልፈልግም። እንዲህ አይነት ወራዳ ምግባር አልሰራም በምንም ተአምር። እኔ በዚህ በቲክቶክ ከጀመርኩ ብዙ አመታት ሊሆኔ ነው። በዚህ ማህበራዊ ሚዲያ ላይ ከስድብ ውጭ እኔ ምንም ነገር አትርፌ አላውቅም። የመጠቀም ፍላጎት የለኝም። እንደዛም አላጭበረብርም። እንደዛ አድርጋችሁ የተረዳችሁኝ አላውቅም። የበኋላ ባክግራውንዴን ስለኔ ያለማወቅ የተነሳ ስለሆነ ሶኪ ስለሱ ችግር የለውም። አሁንም የፈለጋችሁትን ነገር ማለት ትችላላችሁ። ልጁ ግን ትናንት አግኝቼዋለሁኝ። ትናንት አገኘሁና ተወያየን። ከአንድ ሰዓት በላይ ተመካከርን። ብዙ ደስተኛ አይደለሁም። ነገሩን ግን እሱ ራሱን በቂ ብር ስለሰበሰበ ከዚህ በኋላ ብር ለሱ መግባት አለበትም ብዬ አላምንም። በእኔ በሰራሁት ቪዲዮ አንተ እርግጠኛ ስትሆን በአንተ በኩል አካውንት ስጠኝ ላላችሁኝ ሰዎች ግን ምንም አይነት አካውንት ፖስት አላረግም። ያን ብር ደግሞ በበቂ ብር ሰብስቤያለሁ ስላለኝ ሌላ ብር እንድትሰጡትም አልፈልግም። በራሱ በሰራው የምትፈልጉትን ማድረግ ትችላላችሁ። እኔ ግን ከዚህ ተሳትፎ ራሴን አግልያለሁ ደስተኛ ስላልሆንኩ። አንድን ነገር በዛች ባነሳት ሐሳብ ተነስቼ እስልምናን ብጠቅም እስልምናን ሰፖርት ባረግ እሱም ለእስልምና መምጣት መንገድ ቢሆነው ብዬ ነው ተባባሪ ሆንኩት። ሜንሽን ስለተደረኩኝ ስሜም ተጠርቶ ስለተጋበዝኩ ነው ተሳትፎ ያደረኩት እንጂ እኔ ማህበራዊ ሚዲያ ላይ ማቃቸው ሰዎች ጋር ተሰብስቤ በእንደዚህ አይነት መንገድ ከሙስሊሙ ማህበረሰብ ብር ሰብስቤ ላኢላሃ ኢላላህ ለምን በቁሜ እንደዚህ ተዘቅዝቄ በረሃብ አልሞትም እንዴ? ሰርቼ በላለሁ፣ ሰርቼ ነው የምበላው። እኔ ከቸገረኝም አሉ በአካል ማቃቸው ወዳጆቼ እንጂ እንዴት ነው ማህበራዊ ሚዲያ ላይ ሙስሊም ማህበረሰቡን ከማያምኑ ሰዎች ጋር ህብረት አድርጌ ማጭበረብረው? በዛ ገመታችሁኝ አይኑ አዝናለሁ በጣም። ግን በዚህ ጉዳይ ላይ ተሳትፎ ዜሮ ነው። አቆሚያለሁኝ። የሰራኋቸውን ቪዲዮ አጥፍቻለሁ። በእኔ በኩል ድጋፍ ልታደርጉ ያላችሁ የነበራችሁ ሰዎች ምንም አይነት ድጋፍ በእኔ በኩል እንዲደረግ አልፈልግም። እንግዲህ ይሄ ማለት ተድላ ሰለምት ሆኖ በቅርቡ ነው የሰለመው። ሐጂም ደረስ ብሎ መጣ ብሏል። ሐጂ ተድላ ሆኗል። ሌላውን ነገር የሱን ደግሞ በሌላ ጊዜ እንመለስበታለን። የዚህ ልጅ ቁማር ግን ብር ማሰባሰብ ብር መብላት ስለሆነ ነው። ታዲያ ከዚህ ዘባዘኬ እንውጣና ወደ መንፈሳዊ ነገራችን እንመለስ። የነገው በዓል አበይት በዓል በጣም ደገኛ የሆነ ትልቅ በዓል ነው። በነገራችን ላይ ሌላ ጊዜ ሌላ በሆነ ኖሮ ይህን የአሰቦት ነገ አሰቦት ወደ አሰቦት ደብረ አቡነ ሳሙኤልና ቅድስት ሥላሴን ለማክበር የምንጓዝበት ዕለት ነው። ነገር ግን በስደት ስለሆንኩ ይህን ነገር ማድረግ አልቻልኩኝም። ከወዲሁ ግን በዓሉን እንኳን አደረሳችሁ እንባባል።
ነገ ሐምሌ 5 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም እጅግ የከበሩ ሐዋርያት ብርሃናት ዓለም ጴጥሮስ፣ ጳውሎስ ዓመታዊ የዕረፍት መታሰቢያ በዓላቸው ነውና ብዙዎቻችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ መታሰቢያ በዓል ይመስላችኋል። አባታችን አቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ በዓላቸው ሲሆን እነዚህ የሐዋርያት ግን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንትም ደግሞ ብርሃናት ዓለም ቅዱሳን ጴጥሮስ፣ ጳውሎስ እያላችሁ ጻፉልኝ። እስከ መጨረሻው ድረስ ደግሞ ታሪኩን አዳምጡት። እጅግ የሚያስገርምና የሚጣፍጥ ታሪክ ነው ያላቸውና በመጀመሪያ የሐዋርያት ሊቀ ቅዱስ ጴጥሮስን ታሪክ እንመለከታለን። ሊቀ ሐዋርያት ቅዱስ ጴጥሮስ በአራማይክ ኬፋ በግሪክ ጴጥሮስ አለት ማለት ነው። አንድም ጴጥሮስ ማለት የሃይማኖት መሰረት ማለት ነው። ማቴዎስ 16:18 ላይ ይመልከቱ። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታችን ኬፋ ብሎ ሰይሞታል። በገሊላ ባህር ዳር በምትገኘው በቤተ ሳይዳ ተወለደ። ትውልዱ ከነገደ ሮቤል ሲሆን አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ነው። ኤርቴዋ የምትባል ሚስትም የነበረችው ሲሆን የሚተዳደረው አሳ በማጥመድ ነበር። ከወንድሙ ከእንድርያስ ጋር አሳ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። ደቀ መዛሙርትነት ሲመረጥ ዕድሜው 53 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣው ወንድሙ እንድርያስ ነው። ቅዱስ ጴጥሮስ በርናባስና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጥቦሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርስጥቦሎስ እህት ስለነበረ በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያ የነበረውን መረጉንና ታንኳን እንዲሁ አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ድንቅ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን ይህንን እናቱ በነገድ ስም ያወጣችለት ነው። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ ያው እግዚአብሔር ልጅ ነው ብሎ ለአይሁድ ሊቃውንት የተሰወረው ምስጢር ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነው ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአራማይክ ደግሞ ኬፋ ይባላል። በመቀጠልም ቅዱስ ጴጥሮስ ይህንን ሲመልስ ከጌታችን ዘንድ የተሰጠው መልስ በሰማያት ያለው አባቴ እንጂ ስጋና ደሜን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆችም አይችሉትም። የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ ትታሰር ይሆናል፣ በምድር የምትፈታው ሁሉ በሰማይ ትፈታ ይሆናል የሚል ነው። ይሄውም በወቅቱ የነበሩ ሐዋርያትና በኋላ በእርሱ እግር የሚተፉ ካህናት አባቶችን ወክሎ የተቀበለው እጅግ አስደናቂ ቃል ኪዳን ነው። ቅዱስ ጴጥሮስ ከአይማድ ወይም ከምስጢር ሐዋርያት ከሚባሉት ከነ ዮሐንስና ያዕቆብ ጋራ በመጀመሪያ የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታችን በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በማል ጥርጣሬ የገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። ማቴዎስ 14:22 በቅፍርናሆም ጉባኤ ጌታችን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ ፈገፈጉ። ከደቀ መዛሙርቱም ብዙዎች ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህም ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ዮሐንስ 6:66 ቅዱስ ጴጥሮስ ጌታችንን በጣም ይወደው ነበር። ፍቅሩ ግን ቅናት የተመላበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሆንብህ በማለት ተከራክሯል። ማቴዎስ 16 በኋላም ሁሉ አንተ ቢክደን የከቱ አልክደን ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቱ አልክደን በማለት ተከራክሯል። ማቴዎስ 26 ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታችን ዛሬ የሰው ልጅ ተላልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮች ጌታችንን ለመያዝ ሲጠጉ የሊቀ ካህናቱ ባሪያ ሜልኮስን በሰይፍ ጆሮን ቆረጠው። ዮሐንስ 18 ጌታችን ግን ሞቱ በፈቃዱ ለድነት ዓለም ነውና ሰይፍን ወደ ሥጋው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላ ትልቁ ነገር ንስሐው ነው። ጌታችን በአይሁድ እጅ ከተያዘ በኋላ ጌታው አስቀድሞ ትክደኛለህ ብሎ የነገረው መርነሱንና አምላኩን በፈቃዱ መበደሉን እንዳወቀ ከግቢው ወጥቶ ተንሰቅስቆ አለቀሰ። በፍጹም ንስሐው ተመለሰ። ሐዋርያው ቅዱስ ጴጥሮስ በእድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበረ ጌታችን ከተሰቀለ በኋላ ሐዋርያትን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገሩ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳ በንስሐ በመመለሱ ንስሐውን መቀበሉን ዛሬ እንደሚወደው ይገልጽለት ዘንድ አሳ በሚያጠምዱበት በጥብርያዶስ ባህር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቃልና ትወደኛለህን ብሎ ሲጠይቅ አንተ ታውቃለህ ነበር መልሶ። የራሱ ዕውቀት የት እንዳደረሰው ያውቃልና ጌታችንን በቀልን የሚተው ነውና ዛሬ እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጓድልበት ሲነግረው ግልገሎችን አስተማራ፣ ጠቦቶችን ጠብቅ፣ በጎችን አስተማራ በማለት ምዕመናንን ልጆቹን ባደራ አስረከበው። ዮሐንስ 21 ከዚያም በሞቱ እንዴት አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማይ ታረገ። ቅዱስ ጴጥሮስ በይሁዳ ምትክ ሌላ ሐዋርያት እንዲመርጥ ሐሳብ ያቀረበ እርሱ ነበረ። የሐዋርያት ሥራ ምዕራፍ 1 በበዓለ ሃምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ በአንዲት 3000 ምዕመናን አሳምኖ የመጀመሪያ አጥቢያ ቤተክርስቲያንን በኢየሩሳሌም የመሰረተም እርሱ ነው። የሐዋርያት ሥራ ምዕራፍ 2 አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደ ቅዱስ
ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኒታችን ክርስቶስ መሰከረ። የሐዋርያት ሥራ ምዕራፍ 4 ቅዱስ ጴጥሮስ ቆርኔሌዎስን በማጥመቅ ወንጌልን ላይ አስቀድሞ የሰበከ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 10 ሐዋርያው ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 5 በሐዋርያት ሥራ ምዕራፍ 15 ላይ እንደተጠቀሰው በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበ ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታዊያን መዛግብት እንዲህ ብሎ ይተነትኑታል። ፊቱ ሰፋ ያለ ሲሆን መካከለኛ ቁመት የነበረው ራሰ በራ ነው። ሐዋርያው ቅዱስ ጴጥሮስ እንደ አባት ይታይ ስለነበረ ታዲዮስን ወደ ሀገረ ስብከቱ ለማድረስ አብሮት ተጉዞ ነበር። ወደ ከተማዋ ሲጠጉም አንድ የሚያርሱ ሽማግሌ ያገኙ። ሐዋርያው ወደ ሽማግሌው ጠጋ ብለው የእግዚአብሔር ሰላምታ ሰጧቸው። የሚበላ ነገርም ያላቸው እንደሆነ ጠየቋቸው። ሽማግሌውም ገበሬ ደግ ነበሩና ከቤት እስካመጣላችሁ ድረስ በሬዎችን ጠብቁልኝ ብለው ወደ መንደር ገቡ። ሐዋርያቱም የጠመዱትን በሬ ተቀምጦ መመልከት አፍረት ነው አሉና ታዲዮስ ማረስ ጀመረ። ቅዱስ ጴጥሮስም የስንዴውን ዘር አነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በረከት በዚህ እርሻ ላይ ትውረድ ብሎ ጸለየ። ታዲዮስም የምድር በረከት በዚህ እርሻ ላይ ይታይ ዘንድ አምላኪ ሆይ ፈቃድ ይሁን አለ። 30 ትል ማረሱና የስንዴውን ቡቃያ ዕለቱን ወዲያው አበቀሉ። ወዲያውም ዓይን የሚማርክ የስንዴ እሸት ሆኖ ታየ። አረጋዊው ገበሬ ሲመለስ የእርሻው መለምለም ተመልክቶ አደነቀና ጌቶች እናንተ እነማን ናችሁ? በእውነት እናንተ ከሰማይ የወረዳችሁ አማልክት ናችሁ ብሎ በእግራቸው ስር ወደቀ። ሐዋርያቱ ግን እኛ የአምላክ ባሪያዎች እንጂ አማልክት አይደለንም ብለው የመጡበትን ምክንያት ነግረውት ወንጌልን አስተማሩት። ገበሬውም እየተደነቁ እሸቱን ታቅፈው ለቤተሰቦቻቸው ሊያሳዩ ወደ ቤታቸው ሮጡ። የከተማዋ ሰዎች ነገሩ ገርሟቸው ከበቧቸው። ሽማግሌው ገበሬ ያዩትን የሰሙትን ሁሉ ተረኩላቸው። ቅዱስ ጴጥሮስ በማናቸውም ነገር ፈጣን ቀልጣፋ ነበረ። በቤተ ክርስቲያን ታሪክ መሰረት ቅዱስ ጴጥሮስ በፊልስጤም፣ በሶሪያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ወንጌልን ሰብኳል። ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸው በላይ የክርስትናው ጉዞ እስከ ሮማ ባለስልጣናት ደረሰ። በትምህርቱና በታምራቱ ካመኑት መካከል የሮማ ንጉሥ ባለሟልና የቅርብ ወዳጅ የሆነ አልታቢዎስ ሚስቱ ክርስቲያን በመሆኗ በታላቅ ሐዘን ተለያዩ። በርካታ ሴቶች አብረዋት ወደ ክርስትና ዓለም ገቡ። የኔሮን የቅርብ ባለስልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህም ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግሶ ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገው መምህሩን በ62 ዓመተ ምህረት የልጅነት ሚስቱን አክታሺያን አስገደለ። ከዛም በኋላ ያገባትን ሚስቱን ፓፒያንም እንዲሁ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባትና የሮም ሕዝብ በደረሰው አደጋ እጅግ መቆጣቱን ሲመለከት በክርስቲያኖች አመካኘ። በዚህም የተነሳ በሮም ከተማ ሁለት አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ ላይ እሳትን አዘነቡባት የሚለው የመጀመሪያ ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛ ወሬ ነበረ። የከተማ መጋየት ያበሳጨ የሮም ሕዝብም የክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ቤት ነበረና ተሰይፎ አረፈ። ይህን የሰሙት የአግሚኖስና የአግሪጳ ሚስቶች እነዚህም የሮም ባለሟሎች ነበሩና እነርሱም ባትሆን አንተ ትረፍልን ብለው ቅዱስ ጴጥሮስን በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያውም እንዳይታወቅ ራሱን ሰውሮ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቆ እያዘገመ በሸመገለው ጉልበቱ ሲጓዝ አንድ ቀይ ጎልማሳ መስቀል ተሸክሞ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ግን ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው ብሎ ጠየቀው። ጌታችንም ልሰቀል ወደ ሮም ከተማ ሄዳለሁ አለው። ቅዱስ ጴጥሮስን ዳግመኛ ትሰቀላለህን? አስቀድሞ በምን አይነት ሞት ይሞት ዘንድ እንዳለው ሲነግረው አንተ ጎልማሳ ሳለ ወገብን በገዛ ራስ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወልዶም ይወስዳል ያለውን አስታውሶ እጅግ አዝኖ ወደ ሮም ከተማ ተመለሰ። ጌታዬ አንተ ከምትሰቀል እኔ ብሰቀል ይሻላል ብሎ ወደ ሞት ገሰገሰ። የኔሮን ወታደሮችም እየፈለጉት ነበርና እነሆኝ ስቀሉኝ አላቸው። ያን ጊዜም ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት ሲያቀርቡ ተመልክቶ እኔ እንደ ጌታዬ ልሰቀል አይገባኝም፣ እንደ ጌታዬ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ ለመናቸው። እነርሱም ፈቃዱን ፈጽመውለት ሐምሌ 5 ቀን 67 ዓመተ ምህረት ዘቅዝቀው ሰቅለውታል። ቅዱስ ጴጥሮስም በእንዲህ አይነት ሁኔታ በሽምግልናው ዘመን ተዘቅዝቆ ተሰቅሎ ሰማዕትነትን ተቀብሎ መንግስተ ሰማያትን ወርሷል። ሪውን ደግሞ ወንድማችን ዲያቆን ሲራክ የሚል የዩቲዩብ ገጽ አለ። ምናልባት ሊንኩን አስቀምጥላችኋለሁ። የቅዱስ ጳውሎስን ክፍል ደግሞ እዛ ላይ ገብታችሁ መስማት ትችላላችሁ። በጣም ወንድማችን ሊበረታታ የሚችል ማደግም የሚችል ወንድማችን ነው። እግዚአብሔር ያክብርልን ዲያቆን ሲራክን። እንግዲህ ነገ በጣም ትልቅ ደማቅ በዓል ነው። እውነት ለመነጋገር ለቤተ ክርስቲያን ብርሃኗ የሆኑ ናቸው። ለዛ ነው ብርሃናት ዓለም የሚባሉት። ለዛ ነው በጣም ድንቅ ናቸው። ብዙ ታሪካቸው ተነግሮ የማያልቅላቸው ቅዱሳን ናቸው። ግን በኢትዮጵያ ውስጥ ግን አንድ ወይ ከሁለት በላይ ቤተክርስቲያን ደግሞ አለመኖሮስና ደግሞ በጣም እናዝናለን። እውነት ለመናገር ልባችን ይሰበራል። ቅዱስ ጳውሎስና ቅዱስ ጴጥሮስን የመሰለ የወንጌል ብርሃናት የሆኑ ከዋክብት የሆኑ አባቶችን አብያተ ክርስቲያናት ግን አለመኖሩ ስናስብ ግን ልባችን ይሰበራል። የሆነ ሆነ ያው ብር ስለማያስገኙ ሊሆን ይችላል።
ብዙ ሰው ላያውቃቸው ይችላል። በየቀኑ ጳውሎስ እየተባለ በየቀኑ ጴጥሮስ እየተባለ መልእክቱ እየተነበበ እየተነገረ አያውቋቸውም ብሎ ማሰብም ከባድ ነው የሚሆነው። ግን እግዚአብሔር እንግዲህ አንድ ቀን ብዙዎች ይነሳሉ። የብዙዎች ቤተክርስቲያን እንደሚኖር ተስፋ እናደርጋለን። የቅዱስ ዳዊት አሁን እያየን ያለ ነው። ደግሞ ሌሎችም እናያለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። መልካም በዓል